ፕሮጀክቱ እንግዲህ ከጥር 2015 ጀምሮ ነው ወደ ተግባር የገባው። ከዛ ጊዜ ጀምሮ በእያንዳንዱ ቀበሌ መሰረት በማድረግ በርካታ የልማት ስራዎችን ሰርቷል። በሰሜን ጎንደር ዞን በዳባት ወረዳና ከተማ አስተዳደር ለዓመታት ማህበረሰቡ ሲያነሳቸው የቆዩ የልማት ጥያቄዎችን ለመፍታት ጥረት ሲደረግ ቆይቷል። በመንግስት በጀት በማህበረሰብ ተሳትፎና ከአጋር ድርጅቶች በተገኘ ድጋፍ ከ1 ቢሊዮን ብር በላይ ወጪ 132 ፕሮጀክቶች ተጠናቀው ወደ ስራ ገብተዋል። ከልማት ስራዎች መካከል የጤና ተቋማትና የትምህርት ተቋማት ግንባታ፣ የመንገድና የንጹህ መጠጥ ውሃ ፕሮጀክቶች ግንባታ ዋና ዋናዎቹ ናቸው። የዳባት ወረዳ አስተዳዳሪ መርሻ ወረታ በወረዳው ከ600 ሚሊዮን ብር በላይ በሆነ ወጪ 79 ፕሮጀክቶች ተገንብተው መጠናቀቃቸውን ገልጸዋል። ማህበረሰቡ ፕሮጀክቶችን በባለቤትነት ጠብቆ እንዲገለገል የግንዛቤ ፈጠራ ስራ መሰራቱንም አክለዋል። ዳባት ወረዳ በተለያዩ ጊዜያቶች የተለያዩ የልማት ፍላጎትና ጥያቄዎች ሲቀርቡበት የቆየ ከባቢ ነው። በተለይ በዚህ 2-3 ዓመት በርካታ ፕሮጀክቶች በተለያዩ ባለድርሻ አካላት የሚገነቡበትን እድል አግኝቷል። ከዚህ ጋር ተያይዞ ምናልባት ክልሉ የገጠመው የጸጥታ ችግር አብሮ እኛንም አካባቢ የፈተነው ቢሆንም የተለያዩ ሜካኒዝሞችን በመጠቀም በተለይ ሀገር ሽማግሌዎችና ሃይማኖት አባቶችን ይዞ በማወያየት ኃላፊነት እንዲወስዱ በማድረግ ኮሚኒቲው ነገ ልማቱ እንደሚጠቅመው ታሳቢ እንዲያደርግ በማድረግ ተጽዕኖ ፈጣሪ የሚባሉ ግለሰቦችን፣ ባለሙያዎችን በማደራጀት በማወያየት በተለይ መንግስት በማይደርስባቸው የጸጥታ ችግር አለባቸው ተብሎ በሚታሰቡት አካባቢዎች ልማት እንዲለማ ለማድረግ የተሞከረበት ሁኔታ አለ። ከዛ ባሻገር የስራ ተቋራጮችን ጭምር በማነጋገር ቀዝቀዝ ያሉትን እንዲጠናከሩ በማድረግ ክፍተት አለብን የሚሉትን በማስተካከል በእንደዚህ ምክንያት ልዩ ትኩረት ሰጠን ለማንቀሳቀስ ሞክረናል። እንግዲህ ዛሬ ለምርቃት የምናበቃቸው በርከት ያሉ ፕሮጀክቶች አሉ። እንደ ወረዳ አስተዳደርም ከተማ አስተዳደሩ ጋር በተቀናጀ መንገድ ነው ለማስመረቅ ዝግጅት ያደረግነው። በተለይ አሁን ዋና የሚባሉ ልማቶች ላይ ትምህርትን ስንወስድ አሁን 39 ብሎክ ባለ 4 መማሪያ ክፍል ትምህርት ቤቶች ተገንብተዋል። 44 ብሎክ መጸዳጃ ቤቶች ተገንብተዋል። አጥር ያለውም አንድ ትምህርት ቤት አለን። እነዚህ ለምሳሌ አሁን በአገልግሎታቸው ስሌት ስንወስደው ለምሳሌ 39 ብሎክ ባለ 4 መማሪያ ክፍል ትምህርት ቤት በሁለት ፈረቃ ቢጠቀሙ ከ21 ሺህ በላይ ተማሪዎችን በዘመናዊ ክላስ ማስጠቀም የሚቻልበት ሁኔታ ይኖራል። ከነዚህ ውስጥ ደግሞ 6 የሚሆኑት ብሎኮች ፈርኒቸር ጭምር የተሟላላቸው ናቸው። ኮምባይን ዴስክ እና የመምህራን ወንበሮች የተሟሉላቸው ናቸው። በገንዘብ ደረጃ ስንወስደው ወደ 248.2 ሚሊዮን ብር ወጪ ተደረገባቸው ናቸው እና በተለያዩ ጊዜያት ልናገኛቸው የማንችል ነገር ግን በዚህ 2 ዓመት ውስጥ 2017 እና 2018 ለፍጻሜ የበቁ ፕሮጀክቶች ናቸው ማለት ነው። ሌላው የሰው ጤና ኬላ እና የጤና ጣቢያ ማስፋፊያዎችን ወስደን በምናይበት ጊዜ 21 የሚሆኑ ፕሮጀክቶች አሁንም የተጠናቀቁበት ሁኔታ አለ። በተለይ ሽፋኑን በማሳደግ ደረጃ የጤና ሽፋኑን ከ65 ወደ 75% ከፍ አድርገውታል የሚል የአፈጻጸም ግምገማ ነው ያለን። ወደ 120.3 ሚሊዮን ብር አካባቢ ወጪ ተደረገባቸው ናቸው ማለት ነው። 6 የሚሆኑት ፕሮጀክቶች የተደራጁ ጤና ኬላዎች ናቸው። ሌሎቹ ማስፋፊያ፣ የባለሙያዎች መኖሪያ ቤት እንደዚህ መሰል ፕሮጀክቶች የተገነቡበት ሁኔታ አለ። ሌላው የእንስሳት ጤና ላይ የእንስሳት ጤና ኬላ አሁንም በ5 ቀበሌዎች 5 ፕሮጀክቶች የተፈጸሙበት ሁኔታ አለ። ይሄም የእንስሳትን ጤና ከማሻሻል አኳያ በተለይ ዳባት አካባቢ በእንስሳት ሀብት የአየር ንብረቱም ሀብቱም ስላለ ተጠቃሚ ማድረግ የሚቻልበት ሁኔታ አለ። እዚህ አካባቢ በርከት ያሉ ስራዎች የተሰሩበት ሁኔታ እንዳለ ወስዶ ማየት ይቻላል። ለእነዚህም 58.5 ሚሊዮን ብር አካባቢ በጀት ወጪ የተደረገባቸው እንደሆነ ማየት ይቻላል ማለት ነው። ሌላው የውሃ ፕሮጀክቶች ናቸው። የውሃ ፕሮጀክቶች መስመር ዝርጋታ አለ፣ የእጅ ጉድጓድ ጥገና አለ። በተለይ ሪዘርቬሮችን በመገንባት ደረጃ ባለ 200 ባለ 50 ባለ 100 ኮንክሪት ሪዘርቬሮችን የተገነቡበት ሁኔታ አለ። 19 ፕሮጀክቶች ከውሃ አኳያ
ተፈጽመዋል ማለት ነው። እነዚህ ፕሮጀክቶች 72.5 ሚሊዮን ብር በላይ ወጪ የተደረገባቸው ፕሮጀክቶች ናቸው። አሁንም ከውሃ አኳያ ሽፋኑን ከ22 ወደ 36% ከፍ ያደረጉበት ሁኔታ እንዳለ ወስዶ ማየት ይቻላል። ከዚህ ጋር በተያያዘ ከ19 ፕሮጀክቶች የኃይል አማራጮች አሉ። የቆጣቢ ምድጃዎች፣ ባዮጋዝ፣ በተለይ ባዮጋዝ ላይ አዲስ ቴክኖሎጂ ነው ለማላመድ ጥረት የተደረገው በስደተኞች ተጽዕኖ ምላሽ ልማት ፕሮጀክት አማካኝነት በኋላ አነሳዋለሁ። ስለዚህ ይሄ የኃይል አማራጩንም በተለይ ከ37 ወደ 42% ሽፋኑን ከፍ ያደረገበት ሁኔታ እንዳለ አይተናል ማለት ነው። ሌላው መንገድ ነው። መጋቢ መንገዶች በተለይ ከቀበሌ ቀበሌ ወረዳ ከቀበሌ የሚያገናኙ መንገዶች 5 ቀበሌዎች ላይ 11.8 ኪሎ ሜትር የሚሆኑ መንገዶች የተጠናቀቁበት ሁኔታ አለ። አንድ ዲች ቦይ፣ አንድ መለስተኛ ድልድይ በ59.2 ሚሊዮን ብር በላይ ወጪ ተደርጎ የተገነባበት ሁኔታ አለ ነው። ሌላው መስኖ ላይ ነው። እንግዲህ ዛሬ የምናስመርቃቸው ፕሮጀክቶች በጣም ሆሊስቲክ የሆነ በሁሉም ዘርፎች ላይ ውጤታማ የሆኑ ስራዎች የምንሰራባቸው ናቸው። መስኖ ላይ 181 ሄክታር ሊያለሙ የሚችሉ የመስኖ ካናል በብር 61 ሚሊዮን ወጪ ተደርጎበት የተገነባበት ሁኔታ አለ። እነዚህ መስኖ ካናሎች ላይም ከተፈጸሙ በኋላ ባለፈው አይተናል። የተሻለ ማህበረሰቡ ወደ መስኖ ማልማትና ወደ ዘመናዊ የአመራረት ዘዴ እየገባ ያለበት ሁኔታ እንዳለ ወስዶ ማየት ይቻላል ማለት ነው። በአጠቃላይ እንደ ወረዳ ዛሬ ልናስመርቅ ያዘጋጀናቸው 79 ፕሮጀክቶች ናቸው። እነዚህ 79 ፕሮጀክቶች 676 ሚሊዮን 417990 ብር ወጪ የተደረገባቸው ናቸው ማለት ነው። እነዚህም ፕሮጀክቶች በባለ ድርሻና በባለቤት ወስደን ስናያቸው እግረ መንገዴን ማመስገንም ስለምፈልግ በተለይ የመጀመሪያው የስደተኞች ተጽዕኖ ምላሽ ልማት ፕሮጀክት የሚባለው ወይም ደግሞ ዲአርዲአይፒ ፌዝ 2 ብለን የምንጠራው ፕሮጀክት 33 ፕሮጀክቶችን አሁን ከዘረዘርኳቸው ውስጥ በብር 429 ሚሊዮን 333677 ወጪ በማድረግ እንዲገነቡ ያደረገበት ሁኔታ አለ። በነገራችን ላይ አሁን እስከ ሰኔና ከሰኔ በኋላም በተወሰነ ጊዜ ወስደው የሚጠናቀቁ ከ20 በላይ ፕሮጀክቶችም አሉ። በገንዘብም በአይነትም ያልጠቀስኳቸው ማለት ነው። ከዚህ ከስደተኞች ተጽዕኖ ምላሽ ልማት ፕሮጀክት ጋር በተያያዘ ስለዚህ ዳባት አንድ እንደ ድል የሚወሰደው ዓለም አቀፍ ስደተኞች እዚህ ያሉ ዓለም አቀፍ ስደተኞች በነዋሪው ማህበረሰብ አማካኝነት ተጽዕኖ ይፈጥራሉ ተብሎ ስለሚታሰብ እሱን ተጽዕኖ ለመቀነስ ደግሞ እንዲህ አይነት ፕሮጀክቶች እየመጡ ያሉበት ሁኔታ እንዳለ ወስዶ ማየት ይቻላል ነው። ሁለተኛው በክልሉና በወረዳው የመንግስት መደበኛ በጀት የተገነቡ ፕሮጀክቶች አሉ። 12 ፕሮጀክቶች ቀላል ወጪ ያልወጣባቸው ማለት ነው። ወደ 97 ሚሊዮን 81 ሺህ ብር ወጪ የተደረገባቸው ፕሮጀክቶች የተገነቡበት ሁኔታ አለ። ዛሬ የጉብኝት አካል የምናደርገው ለምሳሌ የወቅን ከተማ የህዝብ አዳራሽ አንዱ ትልቁ ፕሮጀክታችን ነው። መለስተኛ ድልድይ ቅድም ስጠቅሰው የነበረው ከመንግስት አኳያ ኢቭን በጸጥታ ችግር የደረሰባቸው የፍርድ ቤትና ፍትህ ጽህፈት ቤት መልሶ የመገንባት የጤና ጣቢያ ሪፎርም እንዲህ እያልን ስናስቀምጥ 12 ፕሮጀክቶችን የገነባንበት ሁኔታ እንዳለ ወስዶ ማየት ይቻላል። ሶስተኛው በተለያዩ አጋር ድርጅቶች የተገነቡ ፕሮጀክቶች አሉ። የተለያዩ አጋር ድርጅቶች የምንላቸው በዝርዝር ማስቀመጥ የሚቻሉ አሉ። ፕላን ኢንተርናሽናል፣ ዩኤንኤችሲአር፣ የኢትዮጵያ ቀይ መስቀል፣ ኬር ኢትዮጵያ፣ አፍሮ ኢትዮጵያ እንዲህ እያልን የምንዘረዝራቸው በርካታ ልዩ ልዩ ባለድርሻዎች እና 2 ግለሰቦች ኢቭን 33 ፕሮጀክቶች በእነዚህ አካላት የተገነቡበት ሁኔታ እንዳለ ወስዶ ማየት ይቻላል። በብር ሲሰላ 130 ሚሊዮን 3313 ብር ወጪ የተደረገበት እንዳለ ማየት ይቻላል ነው። አራተኛው ልዩ ፕሮጀክት አለችን ከኛ ወረዳ ዛሬ ከእውቅና ከምንሰጣቸው ፕሮጀክቶች ውስጥ በሀገር መከላከያ ሰራዊት ጭና የነበረውን የማህበረሰቡን ገድል እዛ አካባቢ ለሀገራቸው ዋጋ የከፈሉ ጀግኖችን ለማስታወስ በሚል 403ኛ ኮር ከአባላት በማዋጣትና ሙያተኞቹ ራሳቸው ናቸው፣ መሐንዲሶች ገንዘብ ምንጮቹን ራሳቸው ናቸው እና የተወሰነ ከለጋሽ ድርጅቶችም ከግለሰቦችም በማሰባሰብ ከ25 ሚሊዮን ብር በላይ የፈጀ ኮምፕሬሄንሲቭ ጤና ኬላ በተደራጀ መንገድ ኦልሬዲ አጠናቀዋል። በእነሱም አካሄድ ሊያስመርቁ የሚችሉበት እድል ይኖራል። በዛሬው ዕለት ግን እውቅና መስጠት እንፈልጋለን የሚል ነገር አለኝ። ከዚህ ጋር በተያያዘ እንግዲህ ማመስገን የምፈልጋቸው አሉ። አንደኛው አሁን ስጠቅሳቸው የነበሩ ባለቤቶች ናቸው። በተለይ የስደተኞች ተጽዕኖ ምላሽ ልማት ፕሮጀክት ምዕራፍ 2 የሚባለው ዲአርዲአይፒ ፌዝ 2 ከፌዴራል እስከ ወረዳ ድረስ ያሉ የፕሮጀክት አስተባባሪዎች እጅግ ሊመሰገኑ ይገባቸዋል። በጸጥታ ችግር ምክንያት ስራው እየተሰራ አለመሆኑን እና ውጤት የለውም የሚለውን ግምገማ ለመቀልበስ እና በአካል መጥተው በዚህ ችግር ወቅት እየደገፉ በተጨባጭ የሰራናቸውን ስራዎች እያዩ እያገዙን ያሉ ስለሆነ
በጣም የሚመሰገኑ ናቸው። ሌላው በክልል ደረጃ ግብርና ቢሮ፣ ትምህርት ቢሮ፣ ጤና ቢሮ፣ መንገድ ቢሮ ከኛ ጋር ተቀናጅተው በመስራት የተሻለ አጋዥ እንደነበሩ መውሰድ ይቻላል። እነዚህም መመስገን ያለባቸው ተቋማት ናቸው። የኛ የባለቤቶችን ድርሻ ሳላነሳ ማለት ነው። ከዛ ባለፈ የሀገር ሽማግሌዎች፣ የሃይማኖት አባቶች በጣም ይመሰገናሉ። ከኮንትራክተሮችም ጭምር የሚመሰገኑ የተሻለ አቅም ያላቸው ሰዎች አሉ። የአካባቢ ተጽዕኖ ፈጣሪ ግለሰቦችና ተወላጆችም ለዚህ ውጤት እንድንበቃ ያላሰለሰ ጥረት አድርገዋል። እጅግ አድርጌ አመሰግናለሁ ለማለት ነው። ይሄ ነው ያለው። ምናልባት እነዚህ ፕሮጀክቶች የማህበረሰቡን የልማት ጥያቄ ምን ያህል መልስ ይሰጣሉ ማለት ይቻላል? እነዚህ ፕሮጀክቶች አሁን የማህበረሰቡን የመልማት ፍላጎትና ጥያቄ በሁለት መንገድ ነው እያንቀሳቀሱት ያለ ብዬ በግሌ የተረዳሁት በዛ መንገድ ነው። አንደኛው የአፈጻጸሙ ራሱን ችሎ ቅድም ሳነሳው እንደነበረው ለምሳሌ ከትምህርት አኳያ ወደ ዘመናዊ መማሪያ ክፍል በመውሰድ የራሱ የሆነ አስተዋጽኦ አለው። ተማሪዎች የተሻለ መማሪያ ክፍል ሲያገኙ የተሻለ ቆይታ ይኖራቸዋል፣ የተሻለ እውቀት ይሸምታሉ ማለት ነው። ከጤናም አኳያ ሽፋን በማሳደግ ደረጃ የተሻለ ነገር አለው። በሌሎች በመስኖ በምን እያልኩ የጠቀስኳቸው ነገሮች ጠቅላላ የማህበረሰቡን ፍላጎት በማሳደግ ደረጃ በተለይ መንገድ ቀላል አይደለም። በአመት 11.8 ኪሎ ሜትር ማለት ዘንድሮም አሁን ገና ወደ ሰኔ አካባቢ ያልቃሉ ብለን የምናስባቸው ወደ 9.8 ኪሎ ሜትሮች አሉ። እነዚህ ከቀበሌ ቀበሌ በማገናኘት ሚናቸው የጎላ ነው፣ ከዋናው መስመር ጋር በማገናኘት ስለዚህ ማህበረሰቡ በዚህ መንገድ ተጠቃሚ ነው ብሎ መውሰድ ይቻላል። በሌላ መንገድ ከማህበረሰቡ ነው የታዘብኩት የባለቤትነት ስሜቱ እያደገ መጥቷል። ምክንያት አሁን ምንድነው ምዕራብ ጎንደር ወይ መጨረሻው አካባቢ ያሉ ወይ ማዕከላዊ ጎንደር መጨረሻው አካባቢ ያሉ ቀበሌዎች እኛማ እንደርስባቸው ከፍተኛ የጸጥታ ችግር ያለባቸው ፕሮጀክቶች እየተፈጸሙ ነው። ያ ማለት ማህበረሰቡ ባለቤት ሆኗል። በኮሚቴ ደረጃ ያለው የሚያንቀሳቅሰው አካል ባለቤቱ ነው፣ ስራ እየሰራ ነው ብለን እንወስዳለን ማለት ነው። ስለዚህ እነዚህ ሁለቱ ነገሮች የባለቤትነት ስሜት ከዳበረ የማህበረሰቡ በልማቱ ተጠቃሚነቱ ከፍ እያለ የሚመጣ ከሆነ በሂደት ሌሎች እድሎችም በተጨማሪነት እያገኘን ስንሄድ አካባቢ እየተለወጠ የሚመጣበት እድል ይኖራል ብዬ አስባለሁ።